መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል የወንጌልን ቃል የፈጸም በመንፈስ ቅዱስ የታተምክ ያ ወዳጁ ፊሎፓዴ ሰማይቱ ልብስ ሰምፒር መኑ መኑ ዘይት ማሰለከ መኑ እንበለጊ ወርቅ ሰማይ ዘአዳም ስኑ መርቆሬዎስ ሰማይ ገባሪ ተአምር ዋይል ምራኒ ለወልድከ ፍና ጽድቅ ወሳል ምራኒ ለወልድከ ፍና ጽድቅ ወሳል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰማዕቱ ለቅዱስ መርቆሬዎስ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም በስንክሳር ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና
በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ የዝክረ ቅዱሳን ተከታታዮች? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ አስካለ ማርያም እባላለሁ። የምኖረው በስደት ሀገር ነው። ያው ትንሽ ከወጣሁ ቆየት ብያለሁ። አሁን ዝክረ ቅዱሳን ላይ የመጣሁት ምስክርነት ለመመስከር ነው። ከአሁን በፊትም ከሞላ ጎደል ከብዙ በትንሹ መስክሬያለሁ። አሁን ደግሞ ከዛ የተረፈኝን ከዚያም በኋላ የተደረገልኝን ነገር ለመመስከር ነው ማለት ነው። እኔ ገና ክፍለ ሀገር እያለሁ እግሬን ያሳክከኝ ነበር። ማሳከክ ብላችሁ እንደዚህ ቀላል ነገር አይደለም፣ በጣም የሚያሳክከኝ። በዚያን ሰዓት ጸበል ምናምን አደርግበታለሁ። ብዙም ወደ ሕክምና ምናምን እንደዚህ ነገር ያለው ግን ይሄ ጣቴ ሁሉም የእግሬ ጣቶች ያሳክከኛል በጣም ማለት እና ያን ዝም ብዬ ጸበል እንደዚህ እያደረኩት ሁሉ ወደ ስራዬ ነው እንጂ እንደዚህ ወደ በሽታዬ እንትን አላልኩም ነበር። ከዛ ተነስቼ ወደ ስደት ስመጣ በጣም እየባሰብኝ ሄደ። በቃ ከምላችሁ በላይ ያሳክከኛል። ሳክከው በቃ ልቤ እስከሚጠፋ ድረስ ሳክከው በኋላ ያቃጥለኛል። ውሃው ፍጭ ይላል። በቃ ከሚባል በላይ ነው የሚያሳክከኝ። ከዚያም አልፎ ተርፎ ገላዬ ሰውነቴ እንዳለ የሆነ ጥቁር ነገር ለጥፍብኝ እጄ ላይ ሁሉ ወጣ ማለት ነው። እዚህ ትይወስ ነግራት ሕክምና ቦታ ወሰደችኝ። በኋላ ሐኪሞቹ ፈንገስ ብለው የሆነ መድኃኒት ሰጡኝ ማለት ነው። ያንን በቀን 3 የተቀበሉኝ ሰውነቴን እየተቀባሁ ምን እያልኩ ረገፈ ማለት ነው። ከዚያ በኋላ በቃ ተመስገን ብዬ እስል በቃ አልፎ ይመጣል። አሁንም አልፎ ያሳክከኛል። በቃ አልተወኝም። እንደዚያው እየቀጠለ ሄደ። ለብዙ ጊዜ እኔም በግሌ መድኃኒት እየገዛሁ ያንን ሐኪሞቹ ምን አይነት የሆነ የምትቀባ ነገር ነች። ያንን እየገዛሁ ለብዙ ጊዜ ተጠቀምኩና በኋላ መጨረሻ ላይ ይሄ ነገር ልክፍት ነው ማለት አቁም እንዲሁ እምነት ጸበል እንደዚህ እቀባለሁ። እኔ ጸሎት ሳረግም ውሃ አስቀምጬ እንደገና ዝክረ ቅዱሳን ላይም እንትኑን ስሰማ እሱም ያው መምህራችን አርጉ እንደሚለን ያደረጉ ምን ስል በቃ አሁን መጨረሻ ላይ የተክለ ሃይማኖትን ዛሬ እንደውም ያመት ተክለ ሃይማኖት ናቸው በለተቀናቸው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። አንቺን የሰማ እግዚአብሔር እኛንም ሁላችንም ይስማን። በእውነት ግሩም ነው ምስክርነቱ። እግዚአብሔር የሚያደርገው ድንቅ ስራ ሁሉ እየተገለጸ ነው ያለው። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይሄን ፕሮግራም የምትከታተሉ ሁላችሁም እንደዚህ እየቀረጻችሁ በትንሽ ደቂቃ ወይም ደግሞ በሙሉ ከአንድም ሰዓት በላይ ሙሉን ታሪካችሁ መናገር ለምትፈልጉ በስልክ ቁጥሬ 0041 77 977 46 32 ብላችሁ በዋትስአፕ ብትልኩልኝ ይደርሰኛል። እኔም ማስተናግዳችኋለሁ ማለት ነው። ነገር ግን አገልግሎታችን በጣም እየተዳከመ ስለሆነ ባካችሁን ሼር እና ላይክ በማድረግ ለምእመናን እንድታደርሱልን በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የሰማዕቱ የቅዱስ መርቆሬዎስን ገድል በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ የቅዱስ መርቆሬዎስን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ሰማዕት የሆነውን የቅዱስ መርቆሬዎስን የምስክርነቱን የስቃይን መጽሐፍ ማንበብ እንጀምራለን። ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዳኪዎስ ዘመን እንዲህ ሆነ። አንድ በጌታችን ያመነ ቢስጦስ የሚባል ሰው ነበረ። ይህም ንጉሥ መማክርቶች አንዱ ነበረ። ለዚያ ሰው ማንኛውም ጥበብና የጦር ስልት የተማረ አዋቂ አንድ ፒሎፓዴር የሚባል ልጅ ነበረው። ይህም ልጅ ፈረስ ግልቢያና ጦር መወርወርን ሁሉ ይችል ነበረ። የልቡ አስተሳሰቡም በጣም ቅን ነበረ። ቢስጦስ ግን ማንም ሳያውቅበት በስውር በጨከነ ልብ በጌታችን የሚያምን ሆነ። በልጁ ፒሎፓዴር ላይም ዘወትር ቅዱሳት መጽሐፍትን የሚያነብ ሆነ። የእግዚአብሔርን ስምም ያጠና ዘንድ በእርሱም ያምን ዘንድ ዘወትር ያዘውም ነበረ። የዚህ ልጅም መልኩ የሚያምር ፊቱም እንደ ፀሐይ የሚያበራ
ስጋውም የነጻ ሰውነቱ ደስተኛ ነበረ። ጾምና ጸሎትን ምጽዋትንም በጣም ያዘወትር ነበረ። ለተቸገሩትም ይሰጥ ነበረ። የእግዚአብሔርንም እንግዳ ይወድ ነበረ። ለድሆችና ለችግረኞችም የሚራራ ነበረ። አባት እናቱም ግን ሴትን ያገባ ዘንድ ሁልጊዜ ይለምኑት ነበረ። እርሱ ግን ሴት ማግባትን እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱ ከሞተ በኋላ ንጉሥ ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሡም እጅግ ይወደው ነበረ። እንዲህም ባለ ግብርም ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጸለት። ሰይፍም በእጁ ነበረ። እንዲህ አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን። ጽና እንጂ አትፍራ፣ ጠላትህንም ድል ንሳ አለና ሰይፍንም ሰጠው። ከጥቂት ቀን በኋላም በርበር የሚባሉ ጠላቶች መጥተው ወደ ንጉሥ ዳኪዎስ ሀገር ደረሱ። ብዙዎቹንም ማረኩ። ዳኪዎስም ሰራዊቱን ሰበሰበ፣ ሊያገኛቸውም ወጣ። ቅዱስ መርቆሬዎስ በመካከላቸው ቆመ። ሰይፍንም እንደያዘ የበርበር ሰራዊት ወደ አሉበት ገባ። ንጉሳቸውንም ከታላላቆች ጋር ገደለው። ሰራዊቶቻቸውን ብዙዎቹንም ገደለ፣ ብዙዎቹንም አባረረ። ዳኪዎስ ግን ቅዱስ መርቆሬዎስን የበርበር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስን ጠራውና ታላቅ ሀብትን፣ ወርቅንና ብርን፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎች ባሪያዎችን፣ ሌሎችንም ብዙዎች ንብረቶችን ሰጠው። ከባለሟሎችና በታላላቆች መኳንንት በመሳፍንት በላይ አድርጎ ሾመው። በመንግስቱ ውስጥ ላለው ሁሉም አለቃ አደረገው። ንጉሡም የሱ የሆኑትን ሁሉ ከቃሉ እንዳይተላለፉ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱም ተመለሰ። በነጋም ጊዜ መሳፍንቱንና የመንግስቱን ታላላቅ ሁሉ ንጉሥ ጠራ። እንዲህም አላቸው፣ ወደ አማልክቶቻችን ሂደን ልንሰዋላቸው፣ ዕጣንም ልናሳርግላቸው ይገባናል። እነሱም በጠላቶቻችን ላይ ድል ሰጥተውናልና ጠላቶቻችን በእነሱ ላይ ገድለናቸዋል፣ ድልም አድርገን አባረናቸዋል። ይህም ሁሉ ንጉሥ ከመንግስቱ ታላላቆች ጋራም ተነስቶ ወደ አማልክቶች ሄደ። መርቆሬዎስ ግን ወደ እነሱ እንዳይሄድ ወደ ኋላ ቆመ ነበረ። እንዳይራመድም ፈረሱን ይገታ ነበረ። እነርሱ በሄዱ ጊዜ ቅዱስ መርቆሬዎስ ወደ ቤቱ ተመለሰ። ከንጉሱም ሰራዊቱም አንድ ወደ ንጉሥ መጣና ንጉሥ 1000 ዓመት ንገስ፣ ይህ በመኳንንትህና በመሳፍንት ላይ አክብረ የሾምኮ ብዙ ሀብትና ንብረትን የሰጠው መርቆሬዎስ ግን ላንተ መታዘዝን እንቢ አለ። ቃልህንም አልሰማም፣ ለአማልክቶችህም አልሰገደም አለው። ንጉሥም አንተ ክፉ ሰው በመርቆሬዎስ ላይ የምትናገረው ነገር አልሰማህም። ከእርሱ ጋር ጠብ እንዳለህ ነገርህንና እንወቅ። ነገርህም የታመነ ከሆነ ግን በእኛና ታላቅ ሀብትን በሰጡን በአማልክቶቻችን ላይ ቀንተሃል። ነገርህ ሐሰት ከሆነ በአንተ ታላቅ ቅጣትን እናዛለን አለውና ቅዱስ መርቆሬዎስ ወደ እርሱ እንዲመጣ ላከ። ቅዱስ መርቆሬዎስም እኔ ደክሜያለሁና ወደ አንተ መምጣትን አልችልም አለ። ንጉሡም መልእክተኞችን በጦር ደክሟልና ትንሽ ያርፍ ዘንድ ተዉት አላቸው። ከነጋ በኋላ ቅዱስ መርቆሬዎስ መጣና በንጉሥ ፊት ቆመ። ንጉሥ ዳኪዎስ መርቆሬዎስ ሆይ ስለ እርሱ ብዙ ገንዘብ የተሰጠህን፣ ስለ እርሱ ከፍ ከፍ ያደረግከውን፣ ስለ እሱ ያከበርከውን እውነት እንደ ካደ አማልክቶቻችን ኃይልና ብርታትን እንደሰጡንና በጦርነት ውስጥ ጠላቶቻችን እንደገደልክ እንዳባረርካቸውም አታውቅምንም? ለአንተስ የሚገባህ ለአማልክቶቻችን ልትሰዋ መስዋዕትንም ዕጣንም ልታሳርግላቸው ልትሰግድላቸው ነው አለው። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ። አንተም የምትወደኝ የኃጢአት ፍቅር ነው። አምላክ የምትለው አጵሎንን ፍጹም ድንጋይ ነው፣ ራሱን ማዳን አይችልም። ረዳህ ትላለህ እንጂ እሱ አልረዳኝም። እኔም አላውቀውም አልሰግድለትምም። መልአኩን ልኮ ያዳነኝን የረዳኝን የማምንበት የምሰግድለት በእርሱም አምኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታዬና መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህን ብሎ ልብሱን አወለቀ፣ የወርቅ ትጥቁንም ፈታ። በንጉሡ ፊትም ወረወረና ይኸውልህ የሰጠኸኝ ገንዘብህን ውሰድ አለው። በዚያን ጊዜ ንጉሥ ተቆጣ። አስሮም
በተፈተለ መግረፊያም ሊገርፈውም ወደደ። እንደ ክረምት ውሃ ደሙ በምድር ላይ እስኪጎርፍ ድረስ ገረፈው። ወደ እስር ቤትም ደግሞ አስገቡት። በራት ጊዜ ንጉሡም ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብንና መጠጥንም እንዲወስዱለት ቁስሉንም አጥበው ደስ እንዲያሰኙ ታዘዘ። እንዲህም አሉት፣ ግርፋትህ ይድናል፣ ቁስልህም ይደርቃል። አንተ ግን የምንልህን ስማ፣ ለአማልክቶቻችን ሰዋ፣ ስጋህንም በከንቱ አትጉዳ። እኔም እወድሃለሁ፣ ቅጣትንም አልፈልግም ብሎ ላካቸው። ቅዱስ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውንም ቢሆንም ምንም አልጠጣም። የቅዱስ መርቆሬዎስ በረከት በእኔም በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህ በመቀጠል ደግሞ ተአምር አነባለሁ። ልመናው በረከቱ ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። ወንድሞቼ ሆይ ቅዱስ መርቆሬዎስ ያደረገው ተአምርና ድንቅ ሥራ በእዝነ ሥጋ ያይደለ በእዝነ መንፈስ ስሙ። አባቱ ኖህ በተማረከ ጊዜ እኒያ ገጸተ ከለባትም በጠፋ ጊዜ ንጉሥ ደስ ተሰኘ። የቅዱስ መርቆሬዎስን እናት ቅድስት ታቦትንም ሊያገባት ፈለገ። ደም ግባቷም እጅግ ያማረ መልኳም የተወደደ ነበረችና ዓይኖቿም ኮከብ ይመስላሉ። አንገቷም የወርቅ ገንቦ ይመስል ነበርና ከእግር ጥፍሯ እስከ ራስ ጠጉሯ የሚተካከላት የለም ነበረ። አስቴር የምትተካከላት እንደሆነ እንጃ። ወደ ጥንት ነገራችን እንመለስና ያ አላዊም ባያት ቁጥር በሐፀ ዝሙት ይነደፍ ነበረ። እርሱ የእርያ ጓደኛ ነውና በሥጋውም የሄሮዶስ ወገን ነውና ከአገልጋዮቹም አንዱ ሕፅው ኖህ እንደተማረከ ሰምቶ ሂዶ ለኖህ ሚስት ለታቦት ነገራት። እንዲህም አላት፣ ዛሬ ሁለት የክፉ ነገሮችን አምጥቼብሻለሁ። አንዱ ስለ ባልሽ መማረክ፣ አንዱም ንጉሥ ሊያገባሽ እንደወደደ ነው። እሷም እግዚአብሔር ይባርክህ አለችው። ከመረቀችውም በኋላ ልጄ ሆይ እኔ ከዚህ ልሸሽ እወዳለሁ። አንተ ወደ እኔ ልትመጣ ትወዳለን ወይስ አትወድም አለችው። እሱም እመቤቴ ሆይ እኔ ካንቺ አልለይም። ከእርሱ ጋር በደስታ ከኖረ በኋላ በመከራ ጊዜ ባሪያዬ ከጌታዬ ሌላ አግባብ ነውን አላት። ትንሽ ወርቅንም ሰጠችውና ለበር ጠባቂው ሰጠው አለችው። ለችግሯ የሚበቃትን ያይል ገንዘብ ያቺ ለሆዷ ለልብሷ የያዘች ግን አይደለችም፣ ለመላእክት አለቃ ለሚካኤል መታሰቢያ ነው እንጂ። ከታናሽነቱ ጀምሮ የተመረጠና ብፁዕ ንጹሕ የሆነ ልጇ መርቆሬዎስን አዘለች። ያ ሕፅወም ከእርሷ ጋር ነበረ። ከተሰደደችበት ጊዜ ጀምሮ እስከ ተመለሰችበት ጊዜ ከእመቤታችን ማርያም ጋር አንድ ሆና እንዴት የእመቤታችን የማርያምን ስደት አላስብም እያለች በሌሊት ወጣች። ይህንን ካለች በኋላ ወደ ሮሜ ሀገር እስክትደርስ ከሀገር ወደ ሀገር ሄደች። የመላእክት አለቃ ቅዱስ ሚካኤል እየጠበቃትና እየመራት በጽኑ ድካም ዞረች። በመንገድም ከአንድ ሰው ጋር በተገናኘች ጊዜ ይዞ ወደ ወንጀለኛው ንጉሥ የሚወስዳት ይመስላት ነበረ። ስጋዋንና የሚያገኛቸውን ረሃብና ጥም በሚይዛት ጊዜም ወደ እግዚአብሔር ታመልክ ነበረ። ሕፃኑ መርቆሬዎስም ባሪያህን እንዳንተ ያደረከኝ ጌታዬና አምላኬን ኢየሱስ ክርስቶስ ሆይ ባሪያህ እናቴንም እንደ እናተ ያደረካት ሆይ ሕፅውንም እንደ ዮሴፍ ያደረከው ሆይ ዳግመኛም ፍለጋህን እከተል ዘንድ ዝግጁ ያደረከኝ ሆይ ለአንተ እስከ ዘላለም ምስጋና ይገባሃል አለ። ይህንን ብሎ ዝም አለ። እኛም ለመጻፍ የማያልቅ ለመስማት የማይቻል ነገርን እንዳይረዝም ዝም ብለን እንተው። ከጥቂት ዘመን በኋላ በ8 ቀን ወደ ቤተ ክርስቲያን ገባችና ባሏን አየችው። በልቧም ይህ የእኔ ባሌ ነው ወይስ አምሳያ ይሆናለች? ሴቶችንም ይህ ሰውዬ ያገራችሁ ገዥ ነውን አለቻቸው። ሴቶችም አይደለም፣ ሀገራችን ሊያጠፋ የመጣ ነው እንጂ። የንጉሥ ሰራዊትም ማረኩት፣ ንጉሡም ይቅር አለው፣ ታላቅ ክብርንም አከበረው አሏት። ቤቷም ከእርሱ ቤት ቀረብ ያለ ነበርና ለልጇ መርቆሬዎስ የሚያምር ልብስን አለበሰችው፣ በወርቅ ዝናርም አስታጠቀችው። በዚህ በመኮንኑ ፈረስ ላይም ተጫነ አለችው። እርሱ ግን እምቢ አላት። እንዲህም አላት፣ እናቴ ሆይ ይህ በአባቴ ዘመን ለምን ይሆንልኛል አላት። ባዘዘችው ጊዜም አለቀሰ፣
ተጭኖም ወደ ኖህ ደረሰ። ኖህም ምን ትፈልጋለህ አለው። ሕፃኑ መርቆሬዎስ ያንተ ወታደር መሆንን እፈልጋለሁ አለው። ኖህም የሕፃን መርቆሬዎስን እናት ጠራት። መጣችም ይህ ሕፃን ልጅሽ ነውን አላት። አዎን አለች። አንቺ ከዚህ ሀገር ነሽን አላት። አይደለሁም። ሀገርስ አፍራሲስ ነው አለችው። ስምሽ ማን ነው አላት። ታቦት ነው አለችው። የዚህ ሕፃን ስሙ ማን ነው? የአባቱ ስምስ ማን ይባላል? የልጄ ስም መጀመሪያ ፒሎፓደር፣ የኋላ ስሙ መርቆሬዎስ፣ የአባቱ ስምም መጀመሪያ አሮስ፣ ዛሬ ግን ኖህ ይባላል አለችው። ሁሉንም ከመጀመሪያው እስከ መጨረሻው ነገረችው። ኖህም ይህን ነገር ከሚስቱ በሰማ ጊዜ እግዚአብሔርን አመሰገነ። ንጉሥ ዳኪዎስም በሰማ ጊዜ ፈጽሞ አደነቀ። ለእኛም ማድነቅ ይገባናል። ይህ ተአምር የምትሰሙ ሁሉ እስኪ አስቡ። እርሷ ሚስቱን ስትሆን ይህ ተጋዳይም ልጁ ሲሆን እስካልተዋወቁ ድረስ የመለያየታቸው ብዛት ፈጽሞ ይህ ድንቅ ነው። ነገር ግን እግዚአብሔር በወዳጁና በአገልጋዩ በቅዱስ መርቆሬዎስ ላይ ምስጉን ነው። ከዚህ በኋላ ከአረሚ ግንኙነት ስለ አንድነት እግዚአብሔርን አመሰገኑ። ከእርሷ ጋር መገናኘትን በወደዱ ጊዜ አፍረው ተዋርደው ከክፉ አሟሟት እስከ ሞቱ ድረስ መንፈስ ቅዱስ ከለላቸው። ከሁለት ወንበዴዎች ሶስናን ያዳናት እርሱ እግዚአብሔር ነው። እንደ ቅድስት ሶስና የምታምር ከእልፍ ወይም ከሺህ ሴቶች ከአርጤክስስ እንደተመረጠች እንደ አስቴርም ደም ግባቷ ያማረ ስለሆነች የመቶሎሚ ሰራዊት በማረኳት ጊዜ መቶሎሚም በአያት ጊዜ ሚስትም እንድትሆነው በወደዳት ጊዜ እግዚአብሔርን ያድናት እርሱ ነውና። መቶሎሚም ብዙዎች ፍሪዳዎችን አምጥተው ያርዱ ዘንድ አዘዘ። ሁሉ በመንግስት ውስጥ ያለውንም ጠራ። ብዙም ተደሰተ። ወደ አዳራሹም ከገባ በኋላ ቅድስት እግዚአብሔርን ማግኘት ፈለገ፣ ግን አልቻለም። እርሱ ግን እንዳይቀርባት ወደ እግዚአብሔር ታለቅስ ነበረ። የመላእክት አለቃ ቅዱስ ሚካኤል ወረደና ብርሃናውያን በሚሆን ክንፎቹ ተሸክሞ ጸጋ ዘአብን ወደ አለበት አደረሳት። ተገናኝተውም ከአረሚ ግንኙነትም ስለ ዳናት እግዚአብሔርን አመሰገነች። ወደ እርሷም የቅዱስ መርቆሬዎስን እናት የዳናት በስራው ሁሉን ማድረግን ይችላልና የቅዱስ መርቆሬዎስን ጸሎትና በረከቱ የእረፍቱን ቀን በዚች ቦታ የተሰበሰብነው እኛንም ከሰይጣን ወጥመድ ያደነን ተአምሩን ከመጀመሪያው እስከ መጨረሻው የምንሰማውን በየዓመቱ እስከ ዛሬ ያድርሰን። ሁላችንም በሰላም ይጠብቀን። ፍቅሩን አንድነቱን በእኛ ላይ ያሳድር። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሰላሙን ያብዛልን፣ ፍቅሩን ይመልስልን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ያስጀመረን አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይድረሰው። ከዚህ በመቀጠል ደግሞ የሰማዕቱን የቅዱስ መርቆሬዎስን ገድል እንቀጥላለን። ይህን ምስል የምትሰሙ ሁላችሁም ሼር ላይክ እያደረጋችሁ ተከታተሉ። ለእናንተ ሰምቶ የማስተዋልን ጥበብ እግዚአብሔር ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 ቀን በዚህ ቀን የስሙ ትርጓሜ መርቆሬዎስ የሆነ ፒሎፓዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ሁለተኛ ትርጓሜው የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል ሀገር ነው። እርሷም የአባቱና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸውም አውሬ ማደን ነበረ። በአንዲት ዕለት እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገን ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት
በፈለጉ ጊዜ ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜ ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፒሎፓዴር ብለው ጠሩት። የውሻ መልክ ያላቸው በእነርሱ ዘንድ ብዙ ዘመናትን የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሎፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህንና የውሻ መልክ ያላቸውን በዚያን ጊዜ በሰማ ጊዜ ወደ እርሱ አስቀረባቸው። በዚያን ጊዜ እግዚአብሔር በንጉሡ ፊት የቀደሙ ፍጥረታቸውን መልሶላቸው ንጉሥ ያቀረባቸውን ሁሉንም አራዊት አጠፏቸው። ንጉሥም ይህን ባየ ጊዜ እጅግ ፈራ። የአራዊቱን ተፈጥሯቸው ያረቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህ በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርያ ያላቸው የታዘዙለት ነበረ። እርሳቸውን የተነሱ ሁሉም ይፈሩም ነበረ። ከዚህ በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሥም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦር ላከው። ከሃዲ ንጉሥ ግን እነዚያን የውሻ አርያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮችን ላከ። ባመጧቸው ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው። ፈልጎም አላገኛቸውም። ንጉሥ የሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮቹ አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህንኑ ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብጽዕ መርቆሬዎስ ጋር መጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሡ ላይ ጦርነትን ተነሳ። የቅዱስ መርቆሬዎስ አባት ወደ ጦርነት ወጣ። በእግዚአብሔር ፍቃድ ይዘው ማረኩት። ወደ ሮሜው ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ መርዶሳውያንን አገሮች ሁሉ ላይ ገዢ አድርጎም ሾመው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ፍቃድ ሚስቱና ልጁ መርቆሬዎስን ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነም አወቀችው። እርሱ ግን አላወቃትም። በአንዲትም ዕለት እርሱን ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ
ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ በተቀመጠ ጊዜ ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጅ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቅኩ ጊዜ ልጅ ሆኖ ልጄ ከአንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያን ጊዜ አወቃት። ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም እንግዳ ማረፊያ ቤት ክርስቲያን አደረጉት። እግዚአብሔርን እያመሰገኑ በአንድነትም ኖሩ። ከዚህ በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንነቱን በተሾመ ጊዜ ገጸ ከልብ ከእርሱ ጋራም ነበረ። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበረ። ማንም ሊቋቋማቸው የሚችል የለም። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ ያን ጊዜ በዚያን ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶችም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እርሱ ግን እንደ ባሕር አሸዋ ብዙ ነበሩ። ብዛታቸውን ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስ እግዚአብሔር ያጠፋቸው ዘንድ በእጃችን አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህ በኋላ ቅዱስ መርቆሬዎስ የእግዚአብሔር መልአክ በውጊያው ውስጥ አየው። የተሳለ ሰይፍንም በእጁ ውስጥ አለ። ያችን ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረክ ጊዜ ፈጣሪ እግዚአብሔር አስበው፣ ጠላቶችህንም ድል አድርጎ በሰላም ተመለስ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪን የእግዚአብሔርን ስም መጥራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስ ለበዓል ማይክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎች ቅዱስ መርቆሬዎስ እንዳልመጣና ዕጣንን ለማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሥ መልእክተኞች ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልወጣኸው የኔን ፍቅር እንዴት ተውካለው? በዚያን ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ ኢየሱስ ክርስቶስ አልክደውም፣ ለረከሱ ጣዖትም አልሰግድም። ንጉሡም ዳኪዎስ ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡም እንዳዘዘ ይህን ሁሉ አደረገበት። በዚያን ጊዜ የአገር ሰዎች ለቅዱስ መርቆሬዎስ እንዳይነሳሱበት ፈርቶ የቀጰዶቅያና የእስያ ክፍል ወደ ሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎን ፈጽሞ በመንግሥተ ሰማያት የሕይወትን አክሊል ተቀበለ። የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔር ታላቅ የሆኑ ድንቆች ተአምራትን በውስጣቸው ገለጠ። ከተአምራቱ አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ካደ። በዚያን ወራት ቅዱስ ባሲሊዮስ የቂሳሪያ ሊቀ ጳጳሳት ነበረ። ተአምራቱ በተፈጸመበት መጽሐፍ እንደተጻፈ ምእመናን ከጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባሲሊዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባሲሊዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባሲሊዮስንም አሰረው።
በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባሲሎስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሄዷልና በጦሩም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠባጠብበት ነበረ። ቅዱስ ባሲሎስ ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ያን ጊዜ አሁን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባሲሎስም ደስ ብሎት እግዚአብሔርን አመሰገነ። የዚህ የቅዱስ መርቆሬዎስ ሌላው ተአምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። የእስላሞች ሕጋቸውን መጻሕፍቶቻቸውን ተምሯል። በአንዲት ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበት ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስቲያን ጥምቀትን የተጠመቀ የንጉሥ ጭፍሮችን ይዘውታል። ሊያቃጥሉትም ጉድጓዱን ምሰው በውስጡ ታላቅ እሳትን አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲያቃጥል ለማየት ተሰብስበው ነበረ። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነም እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህን? 3 አማልክትንም የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝም አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም፣ አንድ አምላክ እናመልካለን እንጂ። ይኸውም አብ፣ ወልድ፣ መንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃል እንጂ። መንፈስ ቅዱስ ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጥ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውጥቶ አፉን፣ ፊቱንና ራሱን ጸፋው። ይህ የምትለው ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረውም ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውንም ከእሳት ማንደጃ ውስጥ ጨመሩ። ከዚህ በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሡን ወታደሮች እየጠበቁት 3 ቀን ኖረ። ከዚህ በኋላ ከቶ እሳት ምንም አይነካውም። እንደ ተፈተነ ወርቅ ሆኖ ስጋውንም አገኙት። ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያም ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተነገረው ከሐዘኑ ብዛት የተነሳ የማይበላ የማይጠጣ ሆነ። እናቱንና ወንድሞቹን ወደ እርሱ ተሰብስበው የማትበላ የማትጠጣ ለአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነ የተናገረውን ነገራቸው። እነርሱም ይህ አሳች የተናገርከው ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያ ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎት ሰጠውና አብሮት ሄደ። በሌሊትም ሲጓዝ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲህም 2ኛም 3ኛም ተገልጦ ተናገረው። በደረሰ ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀን ያህል ተጓዙ። እነሱ በሌሊት ሲጓዙ ስለ ስጋዊ ግድጃ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። ከእሳቸው ጋር የሚጓዙ መስሏቸው ነበርና በተነሱም ጊዜ ተቅበዘበዙ። ወዴት እንደሚሄዱም አላወቀምና አራዊት እንዳይበሉት ፈርቶ ደነገጠ። በዚያን ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስ ቤተክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና
ያለ ጥፋት ካወጣኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልአኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግድጃ ከግመል ላይ ወረድኩኝ፣ ባልንጀሮቼ ትተውኝ ሄዱ አለው። በል በፈረሱና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያን ጊዜ ወደ አየር በረረ። በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ አደረሰውና እንደ ተዘጋች በውስጧ ማስገባው። ከፈረሱም ላይ አውርዶ በዚያ ቆሞ ወደ መጋረጃ ውስጥም ገብቶ ከእርሱም ተሰወረ። የቤተ ክርስቲያን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህን ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱ ሲቀርብ ይቺ ቦታ የማን ናት አለው። የቤተ ክርስቲያኒቱ መጋቢም ይቺ በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደ ጠፋ ሰው ስትናገር አይሃለሁ። ከዚህ ምን አመጣ? አሁን ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በእገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ፣ ከዚህም አድርሶ ተወኝ አለው። መጋቢም የዛችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርኩ አይደለም፣ የምትናገረው አታውቅምና። የዚህ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይ አሰቃይተው የገደሉት ክርስቶስም በመንግስቱ ውስጥ የተቀበለው በቦታዎች ሁሉ አብያተ ክርስቲያንን ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ተአምራትንም ያደርጋልና። ያም ወጣት መጋቢው መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በእገሌ በረሃ የታየኝ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያው ይህች ናት። ስማይ ልንገርህ፣ እኔ በዚያ አገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ነኝ። ክርስቲያንም ለመሆን ይህች ምልክት ትበቃኛለች። አሁን በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። የክርስትናን ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትናን ጥምቀትንም አጠመቀው። ከዚህ በኋላ ወደ ነቢያቸው መቃብር የሄዱ እሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸው ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቅኩትን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹም ሁሉም 40 ቀን ያህል አለቀሱለት። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህንን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው፣ ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባልመሰለኝ ነበረ። እስቲ ሄዳችሁ እናረጋግጥ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውት ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህን የሰራው ምንድን ነው አሉት። እርሱም እኔ በሕያው በእግዚአብሔር ልጅ በጌታዬና በፈጣሪ በኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መለሰላቸው። ይህንን ሲል ታላቅ ስቃይን አሰቃይተው ከጨለመ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥራጊውን እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ የሆነች ከልቅሷም ብዛት የተነሳ ከጉድጓዱ አውጥተው እኛ ወደማናየው ቦታ ሂድ አሉት። ወዲያውኑን ወደ አስቄጠስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር
ከተማ ሂዶ ሃይማኖት የምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማም ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበረ፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚነግሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር አገር ወዳለች ቤተ ክርስቲያን የ22 ቀን መንገድ እንደ አይነ ጥቅሻ አድርሶ ከውስጧ እንደ አስገባውም ስዕሉን ደሞ አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡም ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትን አደረበት። አደርግልህ ዘንድ የምትሻውን ለምንልኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሰራ ታዝልኝ ዘንድ እሻለሁ አለው። ንጉሡም በአስቸኳይ እንዲታነጽለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። እርሱም አበምኔቱም ሆኖ ወደ እርሱ ብዙዎችን መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። በዚያንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርን አገልግሎ በሰላም አረፈ። በዚህ መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የአቃራዎስና የሮማኖስ መታሰቢያቸው ነው። በረከታቸው ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበለን። ሁላችንም በያለንበት እግዚአብሔር ይጠብቀን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን። ክፉን ያርቅልን፣ መልካሙን ያምጣልን። ሰማዕቱ ኃያሉ ገናናው ቅዱስ መርቆሬዎስ ከታሰርንበት እስራት ያስፈታን፣ ከተጨነቅንበት ጭንቀት ያውጣን። በእኛ ላይ የሚበረታቱብን ክፉ መናፍስትን የሚልኩብን ሁሉ ሰማዕቱ ቅዱስ ፈጣኑ ኃያሉ ቅዱስ መርቆሬዎስ ፈጥኖ በፈረሱ በጦር ወግቶ ይጣልልን። ለባሲሊዮስ እንደደረሰለት ለእኛም ይደርስልን ዘንድ የአምላክ በጎ ፍቃድ ይሆን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ፕሮግራም የምትከታተሉ ሁላችሁም ሼር፣ ላይክ በማድረግ ለምእመናን ታደርሱ ዘንድ በሰማዕቱ በቅዱስ መርቆሬዎስ ስም ጠይቃችኋለሁ። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም የቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ለእናታችን ለእናቱ ለወላዲተ አምላክ ለንጽሕተ ንጹሐን ለቅድስት ድንግል ማርያም ክብር ምስጋና ይድረስልን። እንኳን ለኃያሉና ለገናናው ለሰማዕቱ ለቅዱስ መርቆሬዎስ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። እግዚአብሔር ቢወድ ቢፈቅድልን የቅዱስ መርቆሬዎስን መልኩን አነብላችኋለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ለምእመናን እንድታደርሱልን በሰማዕቱ ቅዱስ መርቆሬዎስ ስም ጠይቃችኋለሁ። መልክዓ ቅዱስ መርቆሬዎስ በአማርኛ። ሰላም ለዝክረ ስምከ ቅዱስ መርቆሬዎስ ሆይ
የስም አጠራርህ የኢየሱስ አገልጋይ ማለት ለሆነውና ሐር ለሚመስለው የተዘናፈለ ጠጉርህ ሰላም እላለሁ። ድንቅ ድንቅ ነገርና ተአምርን የምታደርግ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በድህነት መንገድ በበረሃ እንደመራኸው እኔንም ልጅህን እኛም እዚህ የተሰበሰብነው ልጆችህን ወደ ይቅርታና ወደ እውነት መንገድ ምራን። ሰላም ለርእስከ ቅዱስ መርቆሬዎስ ሆይ ከመምህር ባሲሎስ ፊት ለማመስገን ከግንባርህ ጋራ በአንድ ላይ ዘንበል ላለው ራስህ ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት መርቆሬዎስ ሆይ ጠላት ከሚበዛበት ዓለም ሰውረ በፈረስህ ውሰደን። ሰላም ለቀራነብቲከ ቅዱስ መርቆሬዎስ ሆይ የዓይኖችህ መከለያ ለሆኑት ቅንድቦችህና ከእውነት ምንጭ የተገኘ ዜናን ለሚሰሙ ጆሮችህም ሰላም እላለሁ። ጥበብንና እውቀትን የተመላ ሰማዕት ቅዱስ መርቆሬዎስ ሆይ ዮሐንስን በመንገድ ላይ እንደ አዳንከው እኛንም በረድኤትህ አድነን፣ ጤንነትንም ስጠን። ሰላም ለመላቲሂከ ቅዱስ መርቆሬዎስ ሆይ ከንጉሥ ዳኪዎስ ፊት የደስታ መዓዛን ለሚያሻትቱ አፍንጮችህና ጉንጮችህ እጅ በመንሳት ሰላም እልሃለሁ። ብዙ ስቃይ የደረሰብህ ሰማዕት ቅዱስ መርቆሬዎስ ሆይ ስንፍናን የበዛበትን ዓለም በመተው የወንጌል ቃል ለመፈጸም ከምቾት ይልቅ ድካምን መረጥክ። ሰላም ለከናፍሪከ ቅዱስ መርቆሬዎስ ሆይ የከሃዲው ዳኪዎስን የስንፍናን የጣዖቱን ጥፋት አስቀድሞ የተናገረ አፍህና ከንፈሮችህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ከባድ መከራን ባደረሱብህ ጊዜ በመንግሥተ ሰማይ ክብርን ታገኝ ዘንድ ስቃይ እየተቀበልክ እስከ ሞት ድረስ ታገስክ። ሰላም ለአስናኒከ ቅዱስ መርቆሬዎስ ሆይ ከበረዶ ይልቅ ለሚነጹ ጥርሶችህ ሰላም እላለሁ። እንደ ነጎድጓድ የሚያጉረመርመው አንደበትህ ሰላም እላለሁ። ክፉ መካሪ ወገኖችን ያጠፋሃቸው ሰማዕት ቅዱስ መርቆሬዎስ ሆይ መታሰቢያን ለሚመጣው ትውልድ ይሆን ዘንድ ሰይፍን ከመልአክ እጅ ተቀበልክ። ሰላም ለቃልከ ቅዱስ መርቆሬዎስ ሆይ መዓዛው ያማረ እስትንፋስን በውስጡ አዋህዶ እንደ ነጎድጓድ ለሚያጉረመርመው ቃልህ ሰላም እላለሁ። በጥቁር ፈረስ ላይ የምትቀመጥ ሰማዕት መርቆሬዎስ ሆይ የሚያስፈራ ጫካና የበደል በረሃ ደፍኖኛልና ሥጋና ደም ለባሹን እኔን በፈረስህ ጫነኝ። ሰላም ለጉርኤከ ቅዱስ መርቆሬዎስ ሆይ የሰማዕትነት ስቃይ ወይንን ለቀመሰ ጉሮሮህ ሰላም እላለሁ። በሰይፍ ለተቀላው አንገትህ ሰላም እላለሁ። እንደ ሰማዕት አለቃ በተጋድሎ የጸና ሰማዕት ቅዱስ መርቆሬዎስ ሆይ ዓለምን ከሚገዛ ጠላት ሰይጣን እጅ ፈጥነህ ታድነን፣ ዳግመኛም ነፃ አውጣን። ሰላም ለመታክፍቲከ ቅዱስ መርቆሬዎስ ሆይ ከባድ የሆነ ስቃይ ቀንበርንና በሊቶስጥራ የተሰቀለ የክርስቶስን መስቀል ለመሸከም ወደ ታች ለዘነበለው ትከሻ ሰላም እላለሁ። ስቃይና መከራን የታገስክ ሰማዕት ቅዱስ መርቆሬዎስ ሆይ ስራዋ በተገለጠ ጊዜ ልትጠፋ የምትችል ነፍሴን ከስቃይና ከሞት ወጥመድ ፈጥነ ሰውራት። ሰላም ለዘባንከ ቅዱስ መርቆሬዎስ ሆይ
ከደረትህ በታች ደም እስኪንጠፋጠፍ ድረስ በስቃይ ጅራፍ ለተገረፈው ጀርባህ ሰላም እላለሁ። ሁሉን የታገስክ ጥበበኛ ሰማዕት መርቆሬዎስ ሆይ በሞት ጫካ ወድቀን እንዳንቀር ስንፍና ጠላቴንን ለመግደል ሰይፍህን ስጠን። ሰላም ለሕፅንከ ቅዱስ መርቆሬዎስ ሆይ የረቀቀ ጥበብ መከማቻ ለሆነው እቅፍህ ሰላም እላለሁ። በፍጹም ፈቃደኝነት ለታሰሩ እጆችህም ሰላም እላለሁ። በስቃይ ደም ለተጠመቀህ እውነተኛ ሰማዕት አባቴ ቅዱስ መርቆሬዎስ ሆይ ከእርሱ በፊት ፍጹም ሰላም እጸና ዘንድ ስለ እኔ ጸልይልኝ። ሰላም ለመዛርኢከ ቅዱስ መርቆሬዎስ ሆይ በኃይሉና በመጠኑ ሙሴን ለመሰሉ ትከሻህና ክርንህን በምስጋና ሰላም እላለሁ። በሥላሴ ስም በእምነትህ የጸና ሰማዕት ቅዱስ መርቆሬዎስ ሆይ የበደል ቁስል ሰውነቴን ሞልቶታልና በመድኃኒት ፈውሰኝ፣ ክብርህንም ስጠኝ። ሰላም ለእመትከ ቅዱስ መርቆሬዎስ ሆይ ኮሪዝ የምትባል ሀገር ያዋረደችውን የክርስቶስን ደግ ሥራ ለያዙ መዳፍህና ክንድህ ሰላም እላለሁ። እንደ ተከዜ ጥበብን የተሞላ ሰማዕት ቅዱስ መርቆሬዎስ ሆይ ነፍስህን አባቱ የልጄን ነፍስ አረጋጊ በላት፣ ኃጢአቷንም ፈጽመህ ደምስስላት። ሰላም ለአጻብኢከ ቅዱስ መርቆሬዎስ ሆይ በአስሩ አውታር ከጥፍሮች ጋር በአንድነት ምስጋናን ለሚያመሰግኑ ጣቶችህ ሰላም እላለሁ። ሃይማኖትንና ፍቅርን የተጎናጸፍክ ሰማዕት ቅዱስ መርቆሬዎስ ሆይ ከዚህ ዓለም በምትለይበት ጊዜ በፊቴ በክብር ትኖራለህ በማለት ለልጅህ ቃል ኪዳን አግባልኝ። ሰላም ለገባዋቲከ ቅዱስ መርቆሬዎስ ሆይ በግርፋት ብዛት ለተሰቃዩ ጎኖችህ ሰላም እላለሁ። የምስጋናን የክብር መከማቻ ለሆነው ከርስህም ሰላም እላለሁ። ስቃይንና ችግርን የምትታገስ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ ፍቃድ ከሆነ ኀፍረትና ራቁትነት በተሰማኝ ጊዜ ልብስ ትሆነኝ ዘንድ እመኛለሁ። ሰላም ለልብከ ቅዱስ መርቆሬዎስ ሆይ ስለ ኢየሱስ ክርስቶስ ብለህ ስቃይን እስክትቀበል ድረስ ቁርጥ ሐሳብን ለአሰበ ልብህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ባሲሊዮስ በጸለየ ጊዜ ስዕል የኃይሉን ብርታት በከሃዲ ኡልያኖስ ላይ እንዳሳየ እንዲሁም የማዳን ኃይል ተንኮለኛ የሆነ ጠላታችንን ይደምስስልን። ሰላም ለኩልያቲከ ቅዱስ መርቆሬዎስ ሆይ ሐሳቡ ሁሉ ደግነት፣ ቸርነት ለሆነው ኩላሊትህ ሰላም እላለሁ። ሰማዕትነት በምትቀበልበት ጊዜ የቅናት እሳት ላላቃጠለው አንጀትህ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ ጸሎት መጸለይ በጀመርኩ ጊዜ አቤቱ ፈረስህ የድህነት ጦርህን በመያዝ ጠላታችንን ለመውጋት ይሩጥ ይሽቀዳደም። ሰላም ለነዋየ ውስጥከ ቅዱስ መርቆሬዎስ ሆይ ትሕትናንና ደግነትን ለተሞላው ውሳጣዊ አካልህ ሰላም እንልሃለን። የአባላት ሁሉ ማዕከል ሆና ለምትኖር እምብርትህም ሰላም እላለሁ። ቅዱስ መርቆሬዎስ ሆይ ሲዶና ከአመፀኛዋ ነፍሴ ጋራ ከመፍረዷ አስቀድሞ ና ረዳቷም መታመኛዋም አንተ ነህ። ሰላም ለሐቆከ ቅዱስ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደ ምሰሶ ጸንቶ በጭኖችህ መካከል ለሚገኘው ወገብህ ሰላም እላለሁ። ከእኩይ መዓዛ የበለጠ መዓዛ ያለህ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የጥፋትና የሞት መንገድ ልጅህን
አዳክመኝ እያልኩ በጮኽኩ ጊዜ ቃሌን ስማኝ። ሰላም ለአብራኪከ ቅዱስ መርቆሬዎስ ሆይ በሁለት እግሮች ኃይል ስቃይን ከፈጸሙ በኋላ በስቃይ በአደባባይ ለቆሙ ጉልበቶችህ ሰላም እላለሁ። ታላቅ ግርማን የለበስክ ኃያል ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ የድካምና የኃጢአትን ሸክም ከሰውነቴ አቅልል፣ ያለ አንተ በሽታዋን የሚፈውስ የለምና። ሰላም ለሰኮናከ ቅዱስ መርቆሬዎስ ሆይ ለተረከዞች ሁለት የወንጌል ጫማዎችን ስትጫማ የዲያብሎስ መርዝ ላላገኘው ተረከዝ ሰላም እላለሁ። ክቡር እንደመሆን የተሰቃየህና የሰማዕትነትን የፈጸምክ መርቆሬዎስ ሰማዕት ሆይ አቤቱ ነፍሴን የጻድቃንን ዋጋ ተስፋ ፈልጌ አካሄድሽንም በጥበብ ከጥፋት መንገድ አርቂው በላት። ሰላም ለአጻበ እግርከ ቅዱስ መርቆሬዎስ ሆይ በመሮጥና በመቀዳደም ከአስሩ ጥፍሮች ጋር ስቃይን ለመቀበል ለተባበሩ የእግርህ ጣቶች ሰላም እልሃለሁ። ስለ ክርስቶስ ፍቅር መከራ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ በፍቃድ ይሄዱ ዘንድ ከአምላካዊ እርሻህም የእውነት ፍሬን ይለቅሙ ዘንድ የቤታችን ሰዎች እዘዝልን። ሰላም ለቆምከ ቅዱስ መርቆሬዎስ ሆይ ፈጽሞ ለሚያምረው ቁመናህና ደም ግባትን ለተመላ መልክህ ሰላም እላለሁ። ስቃዩን ሁሉ የተቀበልክ ሰማዕት ቅዱስ መርቆሬዎስ ሆይ ስዕልህ ተንኮለኛ ኡልያኖስን በገደለው ጊዜ ሀገሪቱ ከሰራዊቱ ጋር በአንድነት ደነገጠች። ሰላም ለጸአተ ነፍስከ ቅዱስ መርቆሬዎስ ሆይ ስቃዩን ሁሉ ከፈጸምክ በኋላ በተሳለ ሰይፍ አንገትህን በተቆረጠ ጊዜ ለወጣው ነፍስ ሰላም እላለሁ። ሰማዕት ቅዱስ መርቆሬዎስ ሆይ እግረ ልቦናዬ በፊት በቆመ ጊዜ በነጋ ጎብኘኝ፣ ሰላምንም ስጠኝ፣ ደግ እናትና አባት አድርጌሃለሁና። ሰላም ለበድነ ሥጋከ ቅዱስ መርቆሬዎስ ሆይ ንጹሕና ቅዱስ ስለሆነ በድነ ሥጋህና በግፍ ደም ውሃ ለጸዳው ግንዘትህ ሰላም እላለሁ። የአስሌጥና የፋርስ ገዥ ሰማዕት ቅዱስ መርቆሬዎስ ሆይ አቤቱ በአንተ ጸሎት ክርስቶስ በእኔ ላይ ይደር፣ ነፍስና ልብ ማደሪያው ናቸውና። ሰላም ለመቃብርከ ቅዱስ መርቆሬዎስ ሆይ የሥጋ መኖሪያ ቦታ ለሆነው መቃብርህ ሰላም እላለሁ። ቅዱስ መርቆሬዎስ ሆይ በየዘመኑ እንደ አንተ የተጋደለ የለም፣ ደም ግባቱ ያማረ ከሰማዕቱ ቅዱስ ጊዮርጊስ በቀር አንተን የሚመስልህ ማንም የለም። ተአምሪከ ቅዱስ መርቆሬዎስ ሆይ አንደኛው ተአምር መምህር ባሲሊዮስ ስዕልህ ባለበት ወደ እግዚአብሔር በጸለየ ጊዜ ከሃዲ ኡልያኖስን ይህ ስዕል በአርበኛ ተመስሎ በገሃድ በጦር ገደለውና ስልጣኑን ገለጠ፣ ኃይሉንም አሳየ። ካል ተአምሪከ ቅዱስ መርቆሬዎስ ሆይ ሁለተኛ ተአምር ፈጽሞ ያስደንቃል። እምነት ከሌላቸው ቤተሰብ የተወለደ አንድ ጎልማሳ በሚያስፈራው ጫካ ውስጥ ስምህን በጠራ ጊዜ በጥቁር ፈረስህ ጫንኸው። እንደዚሁ ደካማውን እኛንም እዚህ የተሰበሰብነው ረድኤትህ ይሸከመን። ሳልስ ተአምሪከ ቅዱስ መርቆሬዎስ ሆይ የክርስቶስ የኃይሉ መገለጫ ሰማዕት መርቆሬዎስ ሆይ ሶስተኛው ተአምር ወዳጆችህ አንተን በማሰብ በጸለዩ ጊዜ በፈረስ አምሳል የተደረገው ስለታየው ኡልያኖስ እንደሞተ ሕዝቡም እንደጠፉ አካሉ እስከሚርስ ድረስ ላቡ እንደ ውሃ ጠብ ጠብ አለ በማለት
ይናገራሉ። ሰላም ለከ ቅዱስ መርቆሬዎስ፣ በጥቁር ፈረስ ላይ የምትቀመጥ በሮም የምትኖር ቅዱስ መርቆሬዎስ ሆይ፣ የተረገሙ ሰዎች ከሰውነትህ በታች እሳት ባነደዱ ጊዜ ከተገረፈው ጀርባ እንደ ብዙ ዝናብ የፈሰሰው ደም ፍሙን ነበልባሉን አጠፋው። ሰላም ለልብከ ቅዱስ መርቆሬዎስ ሆይ፣ በሮም የምትኖር ቅዱስ መርቆሬዎስ ሆይ፣ ቂምና በቀልን ለማያውቀው ልብህ ሰላም እላለሁ። እንደ ሽቶ የምታምር ሰማዕት ቅዱስ መርቆሬዎስ ሆይ፣ ሥጋህን እንደ ጉም አበነኑት፣ ተጋድሎህንም በድል ፈጸምክ። እፄዋአከ ቅዱስ መርቆሬዎስ ሆይ፣ በመታመን እጠራሃለሁ፣ በመማለልም በአንቃዶ ሕሊና እለምንሃለሁ። ከቂም በቀል የራክ ደግ ሰማዕት ሆይ፣ ምሕረትንና ይቅርታን በእኔ ላይ ያሳይ ዘንድ የሰማዕትነትህን ስቃይ ሁሉ ለፈጣሪ አሳስበው። ብፁዕ ብእሲ ቅዱስ መርቆሬዎስ ሆይ፣ በክፉዎች ምክር ያልሄደ በዘባቾች ሀገርም ያልኖረ ሰው ብፁዕ ነው። ጠላትን የምታሳድድ ሰማዕት ቅዱስ መርቆሬዎስ ሆይ፣ ፈረስህ መንገድ ላለመሄድ ጌታዬ ወደ ኋላ አልመለስም በማለት ቅዱስ ወንጌልን ለመስበክ ወደፊት ገሰገሰ። ተዘኪረከ አምላኬ ክርስቶስ ሆይ፣ የኔን የሰነፉን እዚህ የተሰበሰብነውን ፍቅር አስበህ ወገኖችህን አስቀድመህ እንደወደድካቸው ለሚመጣው ዘመን የስም ባለሟልነት ስጠን። ጎልማሳና ደግ ልጅ ከሆነ መርቆሬዎስ ጋር ነፍሴን ለመታደግ በእጅህ ያዛት። የቅዱስ መርቆሬዎስ አምላክ ሆይ፣ እኔን ደካማውን እዚህ የተሰበሰብነው ባሮችህን ከመከራ ሥጋ ከመከራ ነፍስ ጠብቀን፣ አሜን። የቅዱስ መርቆሬዎስ ሁለተኛ መልክ። የሮም ሰማዕታት ሁሉ ሰላም 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 እላችኋለሁ። ስሙ መርቆሬዎስ የተባለ ብፁዕ መስተጋድል አጥንቱ ተሰበረ፣ ደሙ ፈሰሰ። አባትና እናቱም ተጋድሏቸውን ፈጸሙ። ሰላም ለዝክረ ስምከ፣ ለራስህ ጠጉርህና መብቀያው ለሆነ ራስህና የባለሟልነትን ክቡር ለሆነ ለስምህ መታሰቢያ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ፣ የመልክህን ምስጋና በምሳሌ እናገር ዘንድ በኃይሉና በስልጣኑ ትእዛዝ ሕሊናዬን ያስጨነቀኝ ዘንድ የረድኤት መንፈስ ከላይ ከሰማይ ይምጣ። ሰላም ለገጽከ፣ በማየት ጊዜ በምክር ለተስማሙ ዓይኖችህ እና በአንድነት ለቅንድቦችህና በፊትህ ሰላምታ ይገባል። ሕማምንና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ፣ ጥበብና ዕውቀትን ፈጽመ ስጠን። በልቦና ራስ ዘውትር ማደሪያውን አድርግ። ሰላም ለአዛኒከ፣ ለከንፈሮችህና ለአፍንጮችህም በአንድነት በጉንጭህና በጆሮ በእጅጉ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ፣ ጣዖትን የሚያመልኩ ተለይተህ የእውነትንና የክብርና ዋጋ ትቀበል ዘንድ ለጥቂት ሳትጠራጠር የክርስቶስ ፍቅርን መረጥክ። ሰላም ለአፉከ፣ የሃይማኖትን ቃል ለተናገረ አንደበትህ ነጭ ለሆኑ ጥርሶችህና ለአፍህ ሰላምታ ይገባል። ሰነፎች ሰዎችን የምትገዛ መርቆሬዎስ ሰማዕት ሆይ፣ የጽድቅ ጠላት ሰይጣን እኔን አሳምሞኛልና በጸሎትህ መድኃኒት ፈጽመህ አድነኝ። ሰላም ለእስትንፋስከ፣ ከምስጋና ወርቅ እጅ መንሻ ጋር በደስታ ለአንገትህ ለጉሮሮህና ለእስትንፋስህ ሰላምታ ይገባል። እጅግ የተጋደልክ መርቆሬዎስ ሰማዕት ሆይ፣ ድካሟ ከበዛ ከዚች ዓለም አገዛዝ ሁሉ ነፃ አውጣኝ። ሰላም ለመታከፍቲከ፣ በአንድነት ለደረትህና ለጀርባ
የእውነት ምስክርነት ቀንበርን ለተሸከሙ ትከሻዎችህም ሰላምታ ይገባል። ሕመምና መከራን የታገስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ድካም በእኔ ላይ የታታ የኃጢአትንም ገመድ በእኔ ላይ ቁረጥ፣ በእኛ ላይ ቁረጥ፣ ማሰሪያዋንም ፍታን። ሰላም ለሕፅንከ በመጠራት ለአለ ለክርንህ እና ለመከንጃ ለሁለቱ እጆችህና አቅፍህ ሰላምታ ይገባል። በኋላ ባለማለት የእውነትን ቃልን የምትፈጽም ሰማዕቱ ቅዱስ መርቆሬዎስ ሆይ ማዳንህና ጠቃሚ ረድኤትህን ታሳምር ዘንድ ከክፉ የኃጢአት ሞት መነሳትን ስጠኝ። ሰላም ለእመትከ ያለማጓደል ለጥፍሮችህና ለጣቶችህ አንድ ለሆኑ ለማህል እጆችህና ለክንድህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ የስጦታ መጀመሪያ የክርስቶስን መንግሥት ታስተምር ዘንድ የአዲስ ወንጌል ሕግ ነውና ሥጋን የሚገድሉ በዓለም አላሳፈርክም። ሰላም ለገቦከ ሃይማኖትንና ምግባርን ለወለደ ልብህና የእውነት ማደሪያ ለሆነ ሆድህና በጎንህ ሰላምታ ይገባል። ሰማዕቱ ቅዱስ መርቆሬዎስ ሆይ ከተመረጡ ልጆች ጋር እሳተፍ ዘንድ ከጥልቅ የጥፋት ጉድጓድ ወደ ረዘመ የሰማይ ክብር ቦታ አውጥተህ አሳርገኝ። ሰላም ለኩልያቲከ ለሆድ ዕቃ ለአንጀት ለሚታገስ ሕሊናህና ለኩላሊት ሰላምታ ይገባል። የተመሰገነ ነገርን የወረስክ ሰማዕቱ ቅዱስ መርቆሬዎስ ሆይ ክርስቶስ አዲስ ማድጋና አዲስ ወይን ራስ በራሳቸው ይጠባበቃሉ አለ። ሰላም ለህንብርትከ በጉልበቶችህና ለጭኖችህ ለተባረከ ወገብህና ለእምብርትህ ሰላምታ ይገባል። በምሽት መከራን የፈጸምክ ሰማዕቱ ቅዱስ መርቆሬዎስ ሆይ የአምላክ ክርስቶስ የመከራውን ሕመም ትሳተፍ ዘንድ እንደ ሐዋርያ ጳውሎስ ቃል መጮህ አግባብ ነውን? ሰላም ለአጋሪከ ከጥፍሮችህና ከጣቶችህ ጋር ለመረገጫ በአንድነት ለተረከዞችህና ለእጆችህ ሰላምታ ይገባል። የሰላምና የፍቅር ምስክር መርቆሬዎስ ሆይ ኃጢአቴ ባሕር ሆኖ እኔን እንዳያሰጥመኝ በረድኤትና በቃል ኪዳን መርከብ ሁላችንንም አውጣን። ሰላም ለቆምከ በፍርድ እሳት ለተፈተኑ ለመልክህና ልኩ የሰሌን ልምላሜ ለሆነ ቁመትህ ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ወዳጆችህን የናቁና ለወዳጅ መራራት የሌላቸው እርሱ እንደተናገረ ከመንግሥቱ እንደተሰደዱ እኔም እንዳልሰደድ በአምላክህ ቀኝ ለመኖር አብቃን። ሰላም ለጸአተ ነፍስከ የትንሣኤን ተስፋ የምትጠብቅ ለመገነዝህ እና ለሥጋ በድን በመንፈሳዊት መጠራት ለነፍስህም መውጣት ሰላምታ ይገባል። የኃጢአተኞችን ፍርድ አሸናፊ የሆንክ ሰማዕቱ ቅዱስ መርቆሬዎስ ሆይ በዚች ነባቢት ቅድስት ጉባኤ ፊት ለሁለት ሱባኤ ያህል ይህን ልመናዬን ተቀበልልኝ። ሰላም ለመቃብሪከ ጥበብን በማስተማር ሀገርህና የሾመት ምድር በሮም ለሆነ መቃብር ሰላምታ ይገባል። ቅዱስ መርቆሬዎስ ሆይ ከሶርያ ገዥ ከቅዱስ ጊዮርጊስ ጋር መጥተ ስራቸው ጭቅጭቅ የሆኑ ጠላቶቼን በትናቸው፣ ዳግመኛም ስራቸውን በእሳት አቃጥላቸው። ሰላም ለህሊናከ እንደ ሽቱ የሚጣፍጥና ቂምን ለማያውቅ ህሊና ሰላምታ ይገባል። ስለ ኢየሱስ ክርስቶስ እንደ ጉም በትነህ የሮም ቅዱስ መርቆሬዎስ ሆይ ሰማዕት መግደልን ፈጻሚ ሆንክ። እፄዋከ በተወክሎ በማመን ስምህን እጠራለሁ።
በምህላ እለምንሃለሁ የልቤን ዓይኖች ከፍ ከፍ በማድረግ ከቂም የተለየ የዋህ መርቆሬዎስ ሆይ በእኔ ላይ በዚህ በተሰበሰብነው ላይ ምሕረትና ይቅርታን ይገለጥ ዘንድ የምስክርነትን መከራ ሁሉ ለአምላክህ አሳስበው። ሰላም ለከ በጥቁር ፈረስ ላይ የምትጫን የሮም ሰማዕት ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የመርገም ልጆች በበታች እሳትን ባነደዱ ጊዜ ከተገረፈ ሰውነት የፈሰሰው ደም እንደ ብዙ ዝናም እሳቱን አጠፋው። ለቅዳሴ ቤትከ ምስክር ከምትባል ሀገር የተገኘ ክቡር ቅዱስ መርቆሬዎስ ሆይ ለቅዳሴ ቤት ሰላምታ ይገባል። ከሕዝቡ ተለይቶ በኋላ የቀረውን ሰው ወደ መቅደስ ውረድ ብለ እንደወሰድከው በፈረስ ከምድር ወደ ሰማይ ሀገር ውሰደኝ። ተዘኪረከ ክርስቶስ ጌታችን ኢየሱስ ክርስቶስ ሆይ የኔን ናዝ የተሰበሰብነው የሰነፉን ፍቅር አስበ አስቀድመ ወገኖችን እንደወደድክ ሁሉ እንደዚሁ የተባረከ ልጅ መርቆሬዎስ ሆይ ነፍሴን በእጅ ይዘ ለማዳን ለሚመጣው ትውልድ የስም ባለሟልነትን ስጠን። ሰላም ለከ አካልህ በመከራ የታመመና ሥጋ የተከፈለ ቅዱስ መርቆሬዎስ ሆይ ሰላም ለአንተ ይሁን። ስምህ የጣፈጠ ቅዱስ መርቆሬዎስ ሆይ አንገትም የሚያስፈራ ሰይፍ ተቆረጠ። ሰላም ለከ ኖሃ ከወለድክ በኋላ ከብዙ መከራና ከጽኑ ስቃይ የተነሳ ከጥፋት ውሃ ያላመለጥክ ሴም መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ በገመድና በአለንጋ ካስሌጥ በኋላ ብዙ መከራን ለመቀበል ከስልጣን ባሕር የተዘጋጀ ከሶዶምና ከጎሞራ የወጣ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ሰላም ለከ ዓይኖችህ እያዩ አክሊል የተቀናጀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። የድንገት ወታደሮች አንገትን እንዴት ቆረጡ? ሰላም ለከ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። ቅዱስ ባሲሊዮስ ስዕልህን በለመነው ጊዜ ስዕልህ እንደ ሰው በግልጥ ኃይሉን ያሳይ ዘንድ ከሃዲ ኡልያኖስን ገደለው። ሰላም ለከ የብዙዎች አለቃ መርቆሬዎስ ሰማዕት ሆይ በሰማዕትነት መከራ አካልህ የተገፋና ሥጋ የተጨነቀ ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። መከራህም በቁጥር በላይ የበዛ ነው። ሰላም ለከ ልዩ ከሆነ ከተለየ ረድኤት የተነሳ አንተን ደጅ ጠናለሁ። ቅዱስ መርቆሬዎስ ሆይ ሰላም ላንተ ይሁን። አምላክ ወዳጅ ቅዱስ መርቆሬዎስ ሆይ በጠዋትና በማታ ከጠብና ከክርክር ከበዛ ጭቅጭቅ ሁል ጊዜ ሰውረን። ቶር ሎቶር አላቶር 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 7 ጊዜ በል። አቤቱ የቅዱስ መርቆሬዎስ አምላክ ሆይ እኔን ባሪያህን እኛ ሁላችን የዚህ የተሰበሰብነው ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜው በየሰዓቱ አድነን፣ ጠብቀን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ስናነብ የጎደሉን የነጠበውን በአፈ መላእክት ሞልተህ አንተ ተቀበለን። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን አስተሰርይን ዘንድ ለዘላለሙ አሜን።
አነሳስቶ ላስጀመረን አስጀምሮ ላስፈጸም ለለው እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር እና ላይክ እያደረጋችሁ የቅዱስ መርቆሬዎስ ወዳጅ እንድትሆኑ ሁላችሁንም አሳስባለሁ። አገልግሎት የጋራ ስለሆነ ሼር አድርጉት፣ ሼርም ላይክም አድርጉት። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 25 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህ ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ሰብራ ከምትባል ከተማ የከበረ አባት ዮሐንስ አረፈ። የዚህ ቅዱስ ወላጆች እግዚአብሔርን የሚፈሩ ምእመናን ከእርሱ በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሕይዋ ደም ግባቷም ያማረ ድንግል ብላቴና ያለ ፍቃዱ አጋቡት። ወደ ጫጉላ ቤትን በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽ። ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን አላት። እርሷም ወላጆች አስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላሰብኳት ያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔርን ልመናዬን ፈጸምልኝ ብላ መለሰችለት። ከዚህ በኋላ ድንግልናቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናትን ኖሩ። የእግዚአብሔር መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውም ብዛት የተነሳ ማንም ያልዘራትን ያልተከላትን የወይን ተክልን እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸው መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኝ ከቶ የፍላጎት ሐሳብ አይነሳምን? እሳትን የሚታቀፍ ስጋውን የሚያቃጥል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች በስተቀር። ወላጆቻቸውን ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባየ ጊዜ ጎልማሶች ስለሆኑ መለሰላቸው። ከዚህ በኋላ የከበረ ዮሐንስ ከማይህም ካም ማለት ነው እንዲህ አላት። እህቴ ሆይ እኔ ወደ አስቄጠስ ገዳም ሂጂ እመነኩስ ዘንድ እሻለሁ፣ ግን ያንቺ ፈቃድ ምንም ማድረግም አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔር ከእኔ የተፈታ ያደርግህ አለችው። ይህን ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መነኮሳ አመምኔት ሆነች። ድንቆች ታምራቶችን የምታደርግ ሆነች። እግዚአብሔርን አገለገለችው። የከበረ ዮሐንስ ከማም ወደ አስቄጠስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚያበራ ሰው ተገለጠለትና ስለ አወጣጡም ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓል ሂደ በእርሱ ዘንድ ኑር። እርሱም የምንኩስናህንም ስርዓት ያስተምር ዘንድ ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስከ አደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኮሰው። እስከ እረፍቱ ጊዜ የምንኩስናን ሕግን ስርዓትን አስተማረው። ከዚህ በኋላ የእግዚአብሔር መልአክ ከአባ ዮሐንስ ሐጺር ገዳም በስተምዕራብ ሄዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘው። ወደዚያም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስና ልብስ አለበሳቸው። ቤተ ክርስቲያንን ለራሳቸው ማደሪያቸውን ሰሩ። ስርዓትን፣ ምስጋናን፣ የእመቤታችን የማርያምን ውዳሴ አስተማራቸው። በአንዲት ዕለት የእመቤታችን የማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸሉ የከበረ ሐዋርያው አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚህ ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስ ስም የሚጠሩ ሆኑ። ከዚህ በኋላ በአንዲት ዕለት እመቤታችን የከበረች ድንግል ማርያም ተገለጣለት። ይህች ቦታ ለዘላለም የእኔ ማደሪያ ናት፣ እኔም ከአንተ ጋራ እንደኖርኩ ደግሞ ከልጅህም ጋራ እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህች ቤተ ክርስቲያን አምላክን
በወለደች በእመቤታችን ስም የተሰራች ናትና። በላይኛውም ግብፅ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸውም መጥቶ የእርሱን ሥርዓት ማኅበርና የሕግ የሚያስተምራቸው ዘንድ እየለመኑት ወደ እርሱ መልእክት ላኩ። እርሱም ከደቀ መዝሙርቱ አንዱ ስሙ ሲኖዳ የሚባለውም ጠርቶ እኔ እስከምመለስ ለመነኮሳቱ ቁምላቸው አለው። እርሱ አባ ዮሐንስ ከማህለኛው ግብፅ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም። በምድር ላይም ደግሞ አልተኛም። በተመለሰ ጊዜ ቆሞ እግሮቹም አብጠው ተልተው ከእርሳቸውም ትን ሲወጣ አገኘው። አባ ዮሐንስ ልጄ ሲኖዳ ሆይ ለምን ይህን አደረክ? እኔ ቁምላቸው ብዬ ያዘዝኩ ስለ እኔ ሁነህ እንድታስተዳድራቸው ስራቸውን እንድትቆጣጠር እንድትታዘዛቸው ነበር አለው። እርሱም ከእግሮቹ በታች ሰግዶ አባቴ ወይ ይቅር በለኝ ከበጎ ሥራ ምንም አልሰራሁምና አለው። ከዚህ በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ ተድላ ማደሬ የሚያርፍበት ጊዜ ሲቀርብ ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ዕለት በሜዶናውያን በሞዓባውያን ዘመነ መንግስት የከበሩ 5 መቃብያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ጽሩጻይዳን የሚባል አንድ ንጉሥ ነበረ። ከስልጣኑም በታች የጸኑ ጭፍሮች አሉ። የሚያመልካቸውም 50 በወንዶች 20 በሴቶች 50 የሰሩ ጣዖታች አሉ። በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸው ነበረ። ከብንያም ወገን የሆኑ ስሙ መቃቢስ የሚባል አንድ ሰው ነበረ። ለእርሱ መልከ መልካም የጽኑ 3 ልጆችን አሉት። ከእርሳቸው ግስላውን እንደ ዶሮ አንቆ የሚገል አለ። በአንዲት ዓመታትም አንበሳ የሚገል አለ። በአንድ ጊዜ ሰይፍ መዘዛም በሰይፍ ውስጥ 100 ሰው የሚገል አለ። እነርሱም ውበትንና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትንም ከእነሱ የሥጋ ሞትን ያፈራሉ። እግዚአብሔርን የሚያመልኩ ናቸውና። ንጉሡም እናንተ አመፀኞች ለአማልክቶች እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛም አንተም ለፈጠረ ሕዝብንም በእውነትነት ቅንነት ጠብቅ ዘንድ ላነገሰ አንተ ግን ቸል ብለ ለዘነጋኸው ለእግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህ በኋላ የተራቡ አራዊትን በላያቸው እንዲሰዱ አዘዘ። እነዚያም ለቅዱሳን ሰግደው ተመልሰው ከከሃዲያን 75 ሰዎችን ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እሊህም ቅዱሳን ወደ ወህኒ ቤትም ጨመሯቸው። ሌሎች 2 ወንድማማቾች መጥተው ከእነርሱ ጋር ተቀላቀሉ። ንጉሥም 5ቱን ወንድማማቹን አይቶ እጅግ ተቆጥቶ የሚነድ እሳት ውስጥ የሚጨምሯቸው ዘንድ አዘዘ። ነፍሳቸውን በእግዚአብሔር እጅ አስረከቡ። ከዚህ በኋላ የቅዱሳኑን ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛም አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከስጋቸው ጋራም ደግሞ አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸውም። ለዱር አራዊትም ለሰማይ ወፎች እንዲጥሏቸው አዘዘ። አዕዋፍም ክንፎቻቸውን ጋርደውላቸው 14 ቀኖችን ኖሩ። ስጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸውም ዘንድ አዘዘ። ከዚህ በኋላ ግን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እሊህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚህ የከበሩ ሰማዕታት ክፉ ነገርን ስላደረግህብን እኛስ ክፉ ነገርን አንከፍልህም። በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳንስ የሚከፍልህ ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀትህ ማነስ ስለ ልቦና ድንቁርና እኛም ደህነኞች እንደሆነን ተገልጠን ታየን። እኛስ የገደልከን መስሎ ድህንነትን አዘጋጀህልን። የጣዖታቶችን ካህናት አንተነ ለዘላለም መውጫ ወደሌለበት ወደ ገሃነም ትወርዳላችሁ አሉት። ከዚህ በኋላ ከእርሱ ተሰወሩ።
ለእግዚአብሔር ምስጋና ይሁን። እኛንም በከበረው ሰማዕታት ጸሎት ይማረን። በረከታቸው ከኔና ከናንተ ከሁላችን ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት በዚህች ቀን ደግሞ የከበሩ የመኮንን የኒቆላውስና የታማኙ ሚስት ተጋዳይ የሆነ የታናሹ መነኮስ የዳንኤል መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ሁላችንም በያለንበት ይጠብቀን። ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። በሀገራችን ላይ የተነሳውን ጦርነት እግዚአብሔር በሰላም ያጠናቅልን፣ ሰላሙን ይመልስልን፣ በዓሉን በዓለ ያድርግልን፣ ጾሙን ጾመ ድነት ያድርግልን። ሁላችንም ይጠብቀን። ሁላችንም በአንድነት አባታችን ሆይ እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸወት ሰላም ለኪ ብርክት አንቲ እማንስት ወብርክ ፍሬ ከርስኪ ተፈሲ ፍሴት ኦም ለተጸጋ እግዚአብሔር ምስለኪ ሳሊ ወጽሊ ሀብ ፍቁር ልክ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ አስጀምሮ ላስፈጸመ ለሉ እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳቸው የክርስቶስ ቤተሰቦች ይህንን ምስል ድምጽ የምትሰሙ ስለ ቅዱስ መርቆሬዎስ ብላችሁ ሼር ላይክ ማድረጋችሁን እንዳትረሱ ሁላችሁንም አሳስባለሁ። ይሰማት ገናና ኃያል ተራዳይ ነው። በእውነት ፍጡነ ረድኤት ነው። እንደ ቅዱስ ጊዮርጊስ ፈጣን ነው እና የጸሎት ልመናችሁን ይሰማል። ይህን ማድረጋችሁን እንዳትረሱ። እንግዲህ ጸበል ጸዲቅ ነው። ይህን ጸበል ጸዲቅ በየቤታችሁ አዘጋጅታችሁ መጥራት ላልቻላችሁ ለምእመናን ሁሉ ማድረስ የሁላችሁም ይጠበቅብናል ማለት ነው። በመቀጠል ደግሞ ያው ስራውን እንዳያችሁት ስራው እየተፋጠነ ነው። እግዚአብሔር ይመስገን። በጣም በርትተው እየሰሩ ነው። ከዚህም የበለጠ ሊሰሩ ያው እንግዲህ አሁን አመት በዓል ስላለ ነው። ከአመት በኋላ ደግሞ የደረሱበትን ደግሞ አቀርብላችኋለሁ ማለት ነው። የቅዱሳንን ዝክር ደግፉ፣ ሼር አድርጉ። የምትችሉትን ሁሉ ስለምታደርጉ እግዚአብሔር ካሰባችሁት በላይ ይሙላላችሁ። እናመሰግናለን። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን በሽሮ ነው ያገኘው ነው። ሲጾሙ ከርሞ ለዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር በረከት ቅመሱ፣ አረፍ በሉ። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር መላክ ለምትፈልጉ እንደዚሁም የዚህ ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።